ሰላም እንዴናችሁ ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለት ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። እንግዲህ አርሰናል በዛሬው ዕለት ከስፔኑ ክለብ ከአትሌቲኮ ቢልባኦ ጋር ጨዋታውን የሚያደርግ ይሆናል። ታዲያ የቢልባኦ አሰልጣኝ ኤርኔስቶ ቫልቨርዴ እንዲህ ሲሉ ተናግሯል። በፕሪሲዝኑ ጨዋታ እነሱ ከኛ በላይ ነበሩ፣ የዛሬው ግን የተለየ ነው። እያንዳንዱ ፍልሚያዎችና ድጋፍ ላይ ትኩረት ማድረግ ይኖርብናል ሲሉ ተናግሯል። ማጥቃት ወይስ መከላከል ነው የምንጫወተው? የትኛውም ይሁን ሁሌም ይሰራል። እነሱ ምን ማድረግ እንዳለባቸው ያውቃሉ፣ እኛም እንደዛው። እነሱን ማስገረም ከባድ ነው፣ ግን እንሞክራለን ሲሉ እንግዲህ አርሰናል ያለበት ወቅታዊ ሁኔታ ለመርታት ወይም ለማሸነፍ እጅግ ከባድ ክለብ እንደሆነ ፍንጭ ሰጥተዋል። አርሰናል እንግዲህ ከጊዜ ጊዜ ራሱን እያሻሻለ በአውሮፓ መድረክ ላይም እንግዲህ ጠንካራ ክለብ መሆኑን አሳይቷልና ለዛም ይመስላል እንደዚህ አይነት አስተያየት መስጠት የቻሉት። ሚካኤል አርቴታም እንግዲህ ጨዋታውን አስመልክቶ እንዲህ ሲል ተናግሯል። ረጅም ጉዞ እንደሆነ እናውቃለን። ለራሴ የበለጠ የማሸነፍ ግምት መስጠት አለብን። የትኛውም ተጋጣሚ መገዳደር እንችላለን እና ሁሉም ነገር ወደ አሰብከው እንዲሄዱ ሁለት ነገሮች ያስፈልገዋል። አንድ ያለው ሙሉ ስብስብ ብቁ መሆንና ሁለተኛው ደግሞ እድሉ ሲመጣ ኳሱን ከመረቡ ጀርባ ማሳረፍ ነው ሲል ሚካኤል አርቴታ ተናግሯል። ግን አሁንም ቢሆን ረጅም ጉዞ እንደሚጠብቅ ነው የተናገረው። ባለፈው የውድድር ዘመን አርሰናሎች እንግዲህ ዋንጫውን ከፍ አድርጎ ለመሳም በእጅጉኑ መቀራረባቸው ይታወሳል። በዘንድሮ የውድድር ዘመንም እንደዚሁ እንግዲህ ካላቸው የስኳድ ስፋት አንጻር ወይም ካላቸው የስኳድ ዴብስ አንጻር ጥሩ ነገር ለማሳየት ሙከራ እንደሚያደርጉ ስፔናዊ አሰልጣኝ ሚካኤል አርቴታ ተናግሯል። አርሰናልን በተመለከተ ታዲያ እንግሊዛዊ ተጫዋች ቤን ዋይት መጠነኛ ችግር እንዳለበትና ልምምድ እንዳልሰራ ነው እየተነገረ ያለው። እንግዲህ የመሰለፍ እድሉም ጠባብ እንደሆነ ነው እየተገለጸ የሚገኘው። ነገር ግን ያው አርሰናሎች ቤን ዋይትን አገልግሎት የማያገኙ ከሆነ ጁሪየን ቲምበር በቤን ዋይት ቦታ የሚሰለፍ ይሆናል። ተጫዋቹ እንግዲህ ምን ያህል አቅም እንዳለው ታውቃላችሁ። ምን ያህል በመከላከሉ ረገድም ሆነ በማጥቃቱ ረገድ በጣም ጠንካራ የሆነ ኔዘርላንዳዊ ተጫዋች ነውና የጁሪየን ቲምበርን አገልግሎት የሚያገኝ ይሆናል። ከአራተኛው የሊግ ሳምንት መጠናቀቅ በኋላ እንግዲህ የአርሰናል ሊጉን የማሳካት እድሉ ከፍ ብሏል። ሊቨርፑል ከ41% ያው 41 ሲሆን አርሰናሎች ከ35% ተነስተው እንግዲህ 37 ሊጉን የማሸነፍ ንጻሬ ተሰጥቷቸዋልና ካሳየቱም እንቅስቃሴ አንጻር ነው የሊጉን የማንሳት እድላቸው ከፍ የተደረገው። ሌላኛው ደግሞ አርሰናሎች እንግዲህ ለሳሊባ ኮንትራቱን እንዲያራዝም ያቀረቡለትን ጥያቄ አሻሽሏል። ሚካኤል አርቴታና ቦርዱ ሳሊባ ኮንትራቱን እንደሚያራዝም ሙሉ እምነት አላቸው። ንግግሮቹም በጣም በጥሩ ሁኔታ እየተካሄዱ እንደሆነ ነው እየተገለጸ የሚገኘው። እንግዲህ ተጫዋቹ ከሚሰጠው ግልጋሎት አንጻር አርሰናሎች የተጫዋቹን ኮንትራት ለማራዘም ለበርካታ ጊዜ ሙከራዎችን ሲያደርጉ ነበር። ተጫዋቹም ቢሆን እንግዲህ በአርሰናል ቤት የመቆየት ከፍተኛ ፍላጎት አለው። እንደሚታወቀው ሪያል ማድሪዶች የተጫዋቹ ፈላጊ ሆነው ብቅ ያሉ ክለቦች ናቸው። ነገር ግን አርሰናሎች እንዲህ በቀላሉ ለሌላ ክለብ አሳልፎ ይሰጣል ተብሎ አይጠበቅም። አንድሪ ቤርታም እንግዲህ የተጫዋቹን ኮንትራት ለማራዘም ወሳኝ የሆኑ ስራዎችን እየሰሩ እንደሆነ ነው እየተገለጸ የሚገኘው። ከሳሊባ ባሻገር እንግዲህ ከሳካ ጋር የሚደረገው ንግግር በጥሩ ሁኔታ እየሄደ እንደሆነ ፋብሪዚዮ ሮማኖ አያይዞ ገልጿል። ቡካዮ ሳካ በአርሰናል ቤት እንደ ወሳኝ ተጫዋች ነው የሚቆጠረው። አርሰናል ውጤት በሚፈልግበት ጊዜ ሁሉ ጊዜም ቢሆን አለውል የሚለው እንግሊዛዊ ተጫዋች እንደሆነ ይታወቃልና የእንግሊዛዊ ተጫዋችን ሳካ ኮንትራት ለማራዘም አርሰናሎች ብርቱ ስራዎችን እየሰሩ እንደሆነ ነው እየተገለጸ የሚገኘው። ተጫዋቹም ቢሆን በአርሰናል ቤት የመቆየት ፍላጎት እንዳለው ከዚህ በፊት ፍንጭ ሰጥቷልና በአርሰናል ቤት የሚያቆየውን አዲስ ኮንትራት በቅርቡም ይፈራረማል ተብሎ ነው የሚጠበቀው። በዛሬው ዕለት እንግዲህ አርሰናል አትሌቲኮ ቢልባኦን ይገጥማልና አንዳንድ የቡድን ዜና ወደ እናንተ ላጋራችሁ። ለባለሜዳው ቡድን ትልቅ ዜና ኮከብ ተጫዋቾቻቸው ኒኮ ዊሊያምስ እንደማይኖር ወንድሙ ኢናኮ ዊሊያምስ አረጋግጧል። አዲሱ ፈራሚ አይሜርክ ላፖርትም በጊዜው ለሻምፒዮንስ ሊጉ ባለመመዝገቡ ከጨዋታው ውጭ መሆኑ ታውቋል። የኤርኔስቶ ቫልቨርዴ ተመራጭ መሃል ተከላካይ ዩራይ አልቫሬዝ ባለፈው ሳምንት ከአበርታችስ ጋር በተያዘ የ10 ወር ቅጣት የተላለፈበት ሲሆን ይህም እንግዲህ የአሰልጣኙ ምርጫ ይገድበዋል ተብሎ ይጠበቃል።
ኡናይና ቤን ፓርዶ የረጅም ጊዜ ጉዳት ስላለባቸው ከጨዋታው ውጭ መሆናቸው ተረጋግጧል። በአርሰናል በኩል ማርቲን ኦዲጋርድ ባለፈው ጨዋታ ባጋጠመው ከውድድር ዘመን መጀመሪያ አንስቶ እያስቸገረው ባለው የትከሻ ጉዳት ምክንያት ከጨዋታው ውጭ መሆኑ ታውቋል። ዊሊያም ሳሊባ በሊቨርፑል ጨዋታ በጉዳት ተቀይሮ ከወጣ በኋላ ወደ ልምምድ የተመለሰ ሲሆን በዛሬው ጨዋታ የሚመሰለፍ እድል እንዳለው ተነግሯል። ዋይት እና ሃቨርትዝ ከጨዋታው ውጪ እንደሆኑ የሚታወቅ ጉዳይ ነው። እንግዲህ አርሰናል አትሌቲኮ ቢልባኦን ለማሸነፍ ወሳኝ የሆኑ ስራን ይሰራል ተብሎም ይጠበቃል። አርሰናል እንግዲህ በሚካኤል አርቴታ ስር ባደረጋቸው 24 ጨዋታዎች 18 ግብ ብቻ ያስተናገደ ሲሆን ይህም ማለት እንግዲህ በአማካኝ በአንድ ጨዋታ 0.75 ግብ ብቻ ነው የሚቆጠረበት። እስካሁን በዚህ ውድድር አመት እንግዲህ አንድ አሰልጣኝ ስር 20 እና ከዛ በላይ ጨዋታዎችን አድርገው ያልተሸነፉት 4 ክለቦች ሲሆኑ ከነዚህም ውስጥ የያኔው ባርሴሎናና አሁን ላይ የዛሬው ተጋጣሚ አትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቨርዴ ይካተታሉ። አትሌቲኮ ቢልባኦ በዚህ አመት የሀገር ውስጥ ውድድር ጥሩ አጀማመር ያሳዩ ሲሆን 3 ተከታታይ ጨዋታዎችን አሸንፎ ባለፈው ሳምንት ባልተጠበቀ ሁኔታ አልቬዝ 1-0 በሆነ ውጤት ተሸንፈዋል። ከባርሴሎና ቆይታቸው ጀምሮ ኤርኔስቶ ቫልቨርዲ ከ42 ጨዋታዎች 9 ጊዜ ብቻ ሽንፈት ያስተናገዱ ሲሆን 23ቱን ድል አድርገዋል። በውድድሩም 10 እና ከዛ በላይ ጨዋታዎችን ከመሩ እና ትንሽ ሽንፈት ካስተናገዱ ስፓኒያርድ አሰልጣኞች ፒፕ 17.1 ሽንፈት ብቻ ይበለጣል። ቫልቨርዴ 21.4% ነው። እንግዲህ ሌላው ደግሞ ቪክቶር ዮኬሬሽ ባለፉት 8 የሻምፒዮንስ ሊግ ጨዋታዎች 7 የግብ አስተዋጽኦ ያለው ሲሆን ይህም በአማካኝ በ87 ደቂቃ ጎል ወይም አሲስት ያደርጋል ማለት ነው። በተጨማሪም ተጫዋቹ በአርሰናል መለያ ግብ ያስቆጠረው ከዚህ ክለብ ጋር በተገናኘበት ወቅት መሆኑ ይታወቃልና አርሰናል ለተከታታይ 6 ጊዜ በማሸነፍ የመጀመሪያው ክለብ ይሆናል ተብሎም ይጠበቃል። በዛሬው ዕለት እንግዲህ አርሰናል አትሌቲኮ ቢልባኦን የሚገጥም ይሆናል። መልካምን ሁሉ ተመኝተናል። በዛሬው ዕለት እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። በዛሬው ዕለት ያለውን ግምታችሁን አስቀምጡ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው። በዛሬው ዕለት እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። በዛሬው ዕለት ያለውን